በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ሊቃውንት መምህራችን የስብከተ ወንጌል ኃላፊያችን መምህር ላይከ መምህር ቃልአብ፣ የደብራችን ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በቅድስናው ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። በደጁ ተገኝተን እግዚአብሔር ይመስገን ብለን እግዚአብሔርን እንድናመሰግን የፈቀደልን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የእናታችን የመብርሃን የሰማዕቱ የቅዱስ ጊዮርጊስ የቅዱሳን የአባቶቻችን ጸሎት ከሁላችን ጋር ይሁን። እንግዲህ ትምህርቱን ተምረናል። በቅዳሴውም በማህሌቱም ተባርከናል። የዛሬ ለወሩ አድርሰን ሰማዕቱ ለቅዱስ ጊዮርጊስ ተገኝተን እግዚአብሔር እንድናመሰግን ስለተፈቀደልን፣ ብዙ ያልተፈቀደላቸው ይህን እድል ያላገኙ አሉ። እኛ ደግሞ እግዚአብሔር ፈቅዶልን እስከነ ድካማችን በቸርነቱ በደጁ ቁመናልና ደስ ይበላችሁ ምእመናን፣ አመስግኑት እግዚአብሔርን። እንግዲህ ስለ ህንፃው ተነግሯል። በእውነት ግዙፍ የሆነ ህንፃ በጣም የሁላችን እናንተም እኛም የዚህን ህንፃ ማለቅ ነው የምንጓጓው፣ የምንጠብቀው እሱን ነው። እግዚአብሔር በፈቀደ መጠን እግዚአብሔርም እያገዘን ስራው በጥሩ ሁኔታ እየተከናወነ ነው። አሁን ሰራተኛው እየተቀነሰ ገንዘቡ እየጨመረ ማቴሪያሉ እየጨመረ ነው እየሄደ ያለው። ይሁን እንጂ በተለይ አሁን ዝናቡ ከልክሎ እንጂ እላይ አካባቢ ይሄ የውሃ ስርገቱ እስካሁን ተቀብቶ ያልቅ ነበረ። ግን ይሄን ወር በተከታታይ ዝናብ አላቋረጠም። ይሄን ለመቀባት በትንሹ 3 እና 4 ቀን ንጹህ ፀሐይ መሆን አለበትና ከዚህ አኳያ እንጂ የላይኛውን ስራ ጥንቅቅ አድርጎ መውረድ እስካሁን ይቻል ነበረ። በህንፃ ኮሚቴውን በኩል ገንዘቡን አስተካክሏል። ባለሙያም ኮንትራት ይዟል። ጥሩ ደረጃ ላይ እየሄደ ነው፣ እግዚአብሔር ይመስገን። ሌላው እንግዲህ የውስጥ ልስን ትንሽ ነው የቀረችው። ከዚህ በኋላ ወደ ቻክ ነው የምንሄደው። ጥርብ ድንጋዩም በምታዩት መጠን እየገሰገሰ ነው። የበርና መስኮት ቢያንስ ወደ 8 በርና መስኮት ለመገጠም ደርሷል። ስራው እየተሰራ ነው። መንበሩም እንደዚሁ። የሁሉ ግን የእናንተ ውጤት ስለሆነ እስኪ ለራሳችሁ እግዚአብሔርን አንድ ጊዜ አመስግኑት እስቲ። በዚህ ሰሞን ወልደ ጊዮርጊስ የሚባል ልጃችን ሁልጊዜም የቅዱስ ጊዮርጊስ ልጅ ነው፣ አይለይም። እዚሁም 100 ኩንታል ሲሚንቶ አምጥቶ ሰጥቶናል። ወደ 260 ምናምን ሺህ ብር ነው። ሲሚንቶውን ውድ ነው። አመስግኑልን እግዚአብሔርን። ልጆቹን ይባርክለት፣ ስራውን ይባርክለት። ሰማዕቱ ቅዱስ ጊዮርጊስ ዋስ ጠበቃ ይሆንልን። ሌሎቻችሁም በአካውንቱ የምታስገቡ እውነት ሰማዕቱ ያውቃቸዋል። 150 ሺህ ብር ቀረ ስንል እናንተው በምታደርጉት ድካም 300፣ 400፣ 500፣ 1 ሚሊዮን ሆኖ የምናገኘውና አካውንቱን ገንዘባችሁም ደግሞ ቁም ነገር ላይ እየዋለ ስለሆነ እናንተንም ልጆቻችሁንም እግዚአብሔር ይባርካችሁ፣ ሰማዕቱ ይጠብቃችሁ። እንደምታስቡለት እንደምታከናውኑለት ሰማዕቱ ያውቃችኋልና አሁን ምንም ጥቅም የለውም። ግድ በዚህ መድረክ 100 እና 200 ሺህ ብር ተብሎ መነገር የለበትም። በደንብ ሰማዕቱም ያውቃችኋል፣ እናንተም ታውቁታላችሁ። በደንብ አድርጋችሁ
ከልብ እየሰራችሁ ስለሆነ እግዚአብሔር ደግሞ የጎደለውን ይሙላላችሁ። የዛሬ ወር ይበለን። እግዚአብሔር አምላካችን እግዚአብሔር አባታችን ጠብቆ በሰላም የዛሬ ወር ደግሞ በሰላም ያገናኘን። ሱባኤው እንግዲህ ከነሐሴ 1 ጀምሮ ይሄ ቦታው የሱባኤ ቦታ ነው። እንደ እግዚአብሔር ፈቃድ ከመስከረም በኋላ ይሄ ግቢው ሁሉ ይስተካከላል። እስከዚያ ግን ምንም ቢሆን ከከተማው ራቅ ያለ ጩኸት የሌለበት ጭቅጭቅ የሌለበት ሰላም ያለበት ዕጣኑ መስዋዕቱ የሚያርግበት የአገልግሎት የሱባኤ ቦታ ነውና ያው እንደምታውቁት አልነግራችሁም መቼም ዛሬ እናንተን ያሰለቻችሁ በየአድባራቱ በየገዳማቱ ስትሄዱ የፕሮግራም መንዛዛት የልመናው ብዛት በዚያ ላይ የተለያዩ ነገሮች ብዙ ነገሮች አሉ። ደብራችን ከዚህ ነፃ ነው፣ እግዚአብሔር ይመስገን። እኛ እንደውም ብዙ መምህራን ሰባካያን አሉን ጠንካሮች። ልጆቻችን ብትመጡ ወንጌል ብትማሩ ጉጉታችን ይሄ ብቻ ነው። እናንተ ስትኖሩ እናንተ ስትተርፉ ነው አስራት በኩራታችሁን የምትከፍሉት። መጀመሪያ እናንተን ማስተማር ነው። አዎ ዛሬ በልብስ የተሸፈነ በውስጣችን ብዙ አይነት ጭንቀት አለ። ከዚህ ጭንቀት እግዚአብሔር ጭንቀታችን እንዲያስወግድልን፣ እግዚአብሔር እንዲገላግለን፣ እግዚአብሔር ከመከራ እንዲያሳልፈን፣ እግዚአብሔር ከስቃይ እንዲያሳልፈን፣ ልጆቻችን ከሱስ ከተለያየ ነገር እንዲጠብቅልን፣ በአእምሮ በሞገስ እንዲያሳድግልን ይሄ ነው ጸሎታችን። ሌላ ምንም ቁሳቁሱ ሌላ ተራ ነገር ነውና ለዚህ ለጾመ ፍልሰታ እኛ ቤተክርስቲያኑ በምንችለው ሳር ጎዝጉዘን ቦታ አስተካክለን እንጠብቃችኋለን። ብችሉ ሱባኤ ይዛችሁ እዚሁ፣ ባትችሉ ደግሞ እየተመላለሳችሁ እመቤታችንን ተማጸኗት፣ እመቤታችንን ለምኗት። አዎ ለግል ስራችንም ለመኖርም ላለመኖርም ለሁሉ ነገር የእግዚአብሔር እገዛ ያስፈልገናል። ወደ ሰማይ ብንሄድም ያችን የምናስባትን መንግሥተ ሰማያትን ለመውረስ በዚህ ምድር ስንኖር ስንቅ ያስፈልገናል። በዚህ ምድርም ስንኖር ደግሞ በሰላም ወጥተን እንድንገባ የቅዱሳኑም የመላእክት ጥበቃ ያስፈልገናል። ይሄ የሚገኘው ደግሞ በጸሎት ነው። ያለ ጸሎት አይገኝም። በጸሎት ምክንያቱም በዚህ በማቴዎስ ወንጌል እንደተጻፈው የሰናፍጭ ቅንጣት ያህል እምነት ካላችሁ ይህንን ተራራ ሂድ ብትሉት ይሄዳል፣ ና ብትሉት ይመጣል። እንዲህ አይነቱ ያጋንንት መንፈስ ያለ ጾም ያለ ጸሎት አይወጣም ነው የተባለውና ለደቀ መዛሙርቱ ይሄን ነግሯቸዋል አባታችን አምላካችን። ያለ ጾም ያለ ጸሎት፣ ጾምና ጸሎት መድኃኒት ነው፣ ድልድይ መሸጋገሪያ ነው፣ ሕይወትን ያስተካክላል፣ ስብራትን ይጠግናል፣ ከወደቅንበት ያነሳናል፣ ያዘነውን ያጽናናል። ጾም፣ ጸሎት፣ ስግደት ይሄ አስፈላጊ ነው። ይህንን የምናገኘው ደግሞ በዚህች ታላቋ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸበሉን የምናገኘው እምነቱን የምናገኘው ከኛ ጋራ ክፉ መንፈስ ስንኖር እየኖረ የምንበላውን እየበላ የለበስነውን እየለበሰ ለኛ ግን ክፉ የሚያስብ ክፉ የሚያሰራን ያጋንንት መንፈስ የማናየውን የምንጨብጠው በጸበሉ ነው፣ በጾም ነው፣ በጸሎት ነውና እንዲህ አይነቱን ያጋንንት መንፈስ ልናስወግድ የምንችለው በጾም በጸሎት ስለሆነ መጾም መጸለይ ያስፈልጋል፣ እምነት ያስፈልጋል፣ ማመን ያስፈልጋልና የእግዚአብሔር ቤተሰቦች ይችን 16 ቀን መሬት እየተኛን እየሰገድን እያስቀደስን እግዚአብሔርን እንጠይቀው። እግዚአብሔር ደግሞ ለዚያ ለሱባኤው ቀን ይበለን። የቅዱሳን አባቶቻችን ጸሎት በረከት አይለያችሁ። ሰማይቱ አስጠበቃ ይሆነን። ደግሞ የተጀመረውን ህንፃ በምትችሉት በሀገር ውስጥም በሀገር ውጭም ልጆቻችሁን በማስተባበር በማቴሪያል የጎደለውን ሲሚንቶም ሊሆን ይችላል፣ አሸዋም ሊሆን ይችላል፣ የሰራተኛም ልትከፍሉ ትችላላችሁ። የምትችሉትን እንግዲህ አሁን ስዕሉ ሊጀመር ነው። እኔ የእመቤታችንን ስዕል፣ እኔ ቅዱስ ጊዮርጊስን፣ እኔ የሥላሴን ስዕል አስላለሁ እያላችሁ ራሳችሁ እየከፈላችሁ በምትፈልጉት አይነት በረከት እንድታገኙ ነው። ሌላ ነገር አይደለም። እግዚአብሔር በሰጠን ላይ መጠቀም አለብን። እኛ እንኳን አይደለም ገንዘባችን፣ እኛ የእግዚአብሔር እኮ ነን። አንደበታችን፣ ህይወታችን፣ ማንነታችን የእግዚአብሔር ስለሆነ የእግዚአብሔርን ለእግዚአብሔር መስጠት ያስፈልጋል። እኔ የቀደሱንም አባት ቃለ ሕይወት ያሰማልን። በቅዳሴ አገልግሎት ባርከውናል። እግዚአብሔር ጸጋ በረከቱን ያብዛልን። አባታችን ሆይ
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይን ዘንድ ለዘላለሙ። አርስቲክ አርንኖ አርስቲክ ቅድመ እግዚአብሔር አምላክነ ክቡር ቆሞስ ከመ ይባርክሙ ወይሳለነ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደሙ የአሸናፊ እግዚአብሔር በድንጋሌ ሕሊናትም የምትሆነ የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። በዛለፈ ስርየት ወበዘይመጽእ ከማሁ በእንተ እግዝእትነ ማርያም በሐልዮ በነቢብ በገቢር በተሳተ በተገደፈ ማይሰራ ኃጢአትን እግዚአብሔር ይፍታ። ሰናይ ለክሙ ሰናይ ለክሙ ሰናይ ለክሙ አመሬቱ ለክርስቶስ በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ በሰላም እትዉ ውስተ ቤቲክሙ እግዚአብሔር የሃሉ ምስለ ኩልክሙ። በሰላም ወደ የቤታችሁ ግቡ። መጽሐፉን የምትወስዱ ቅድም ያስተላለፍንላችሁ መልእክት መሰረት መጽሐፉ እዚሁ አለ። እንዲሁም ደግሞ ፍላሽም የመዝሙር ፍላሽ የሚወስድ ቴፕ ያልናቸውንና አዳፕተር እንችላለን የምትሉን ቅድም እንዳልኩት መታችሁ አናግሩን፣ ወይ ደግሞ ያመጣለው ገዝቼ ወይ ደግሞ የራሴ አለኝ የምትሉም ሰዎች እንድታናግሩን መልእክታችን ነው። መጽሐፎቹ የሚያዞሩ ልጆች አሉ።
መጽሐፉን እዚህ መጣችሁ 300 ብር ይዛችሁ መሄድ ትችላላችሁ። በቴሌብር